ፋን እያስመሰለች ትገኛለች ማለት ነው። በጣም የሚያሳዝን ነገር እንግዲህ ሄዳ የወይዘሮ ሳማትን እህት ምንድን ያለቻት ለስለ ወይዘሮ ሳማት አሟሟቷን እንግዲህ እያስመሰለችና ጥቁር ልብስ ለብሳ ሄዳ እያለቀሰችና እያዘነች ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ሳማትም እህቷ ምንድን ያለቻት ወይዘሮ ሳማት ጋራ ስታረጊ የነበረውን እሷ ያለችውን ነገር ለኔም እንድታረጊልኝ እፈልጋለሁ ስትላት ነበረ ማለት ነው። ማለት ስትል እንደዛማ ማለትማ እንግዲህ እንትናን እንድታስወግጅልኝ እፈልጋለሁ የታምናንን አክስት እንግዲህ እንድታስወግጅልኝ እፈልጋለሁ ትላታለች ማለት ነው። እሷም ደግሞ በጣም ደንግጣ የምትጥለው የምታነሳው ነገር እስከሚጠፋ ድረስ ማለት ነው። ቤተሰቦቼ እንግዲህ በጣም የሚያሳዝነው ነገር ወይዘሮ ሳማት የምትሆንም እህቷም በጣም አለማወቅና ጠላታቸው ማን እንደሆነችና ወይዘሮ ሳማት እስከምትሞት ድረስ ያደረሰቻት ማን መሆኗን አለማወቋ በጣም የሚያሳዝነው ነገር እንግዲህ ሲፋን መሆኗን አላወቁም ማለት ነው። ሲፋን አንደኛ ዋና ጠላታቸው እንደሆነችና ከዛ ቤት ውስጥ የወይዘሮ ሳማትንም ነፍስ እንዲያልፍ ያደረገችው እሷ መሆኗን ገዳይ እንደሆነችው አለማወቃቸው ዛሬም በጣም በሚያሳዝን ነገር እንግዲህ የወይዘሮ ሳማት እህትም በአደጋ ውስጥ ነው ያለችው። በአደጋ ውስጥ ነች ያለችው። እንግዲህ ታውቃላችሁ ይሄንን ነገር እንትናም አውቃለች በእርግጥ ማለት ነው። ግን ሜርሲ ታውቃለች። ሜርሲ ግን ብትሞት አትናገርም። ለምን? ስለምትረዳት ምክንያቱም እሷ የሚቃወሙላት ሰዎችን አናታቸው ስለምትላቸው ለእሷ በጣም ነው የሚጠቅማት ይሄ ነገር። ጭራሹ በጣም በሚያሳዝን ነገር ይጠቅማታል። ስለዛን ቤተሰቦቼ በጣም ነው ልብ የሚሰብረው ማለት ነው። አሁንም ሲፋን ብዙ ነገር ትሰራለች። ብዙ ነገር አሁንም የወይዘሮ ሳማት እህት አደጋ ላይ ነች ያለችው። በእያንዳንዳቸው እንግዲህ ሜርሲና ሲፋን ይጨርሷቸዋል ብዬ ነው የማስበው። ሁላቸውም በአደጋ ላይ ነው ያሉት ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ ቶሎ ስለ ሲፋንም ወይንም ደግሞ ስለ ሜርሲ ቶሎ መታወቅ አለበት። አለበለዚያ ግን ማንም አይተርፍም ቤት ውስጥ ብዬ ነው የማስበው። ማንም አይተርፍም። ሲፋን እኔ አላቅም ወዳቷ ምናንም ሳታልፍ አይቀርም። በዛ ላይ ደግሞ አሁን ጄሪ እርጉዝ ነች። የጄሪም እርግዝና ሳያልፍ አይቀርም። ብዙ ነገር ነው። ገባችሁ? ሜርሲ አቶ ምናምን የምትፈልግ አይመስለኝም። የወንድሟ ልጅ እስከሆነ ድረስ በፍጹም እሱን እንትን ማለት የምትፈልግ አይመስለኝም። መንካት ግን ደግሞ እቺኛዋ በጣም ከባድ ነች። በጣም ምክንያቱም በእናቴ ሞት የተሳተፈውን ሁላ ሰው ምንም አላስተርፍም ነው የምትለው ማለት ነው። በጣም በሚያሳዝን ነገር ሲፋን ውስጡን ብዙ ነገር እየሰራች ትገኛለች። ሜርሲ እንኳን ብታስፈራራት የወንድሟን ልጅ ራሱ እንዳትነካ እንግዲህ ለጊዜው ዝም ብላታለች። በጣም የሚያሳዝን ነገር ዝም ብላታለች። በምንም አብሮ እንደጨረሱ በምንም እንደተዋዋሉ እኛ የምናውቀው ነገር የለም ማለት ነው። ያው ጄሪ ታውቃላችሁ የወይዘሮ ሜርሲ እንትን ነች ጉጋንት ማለት ነው። እሷ የምታደርገውን ነገር ታደርጋለች። እሷን ተከትላ እንግዲህ ታውቃላችሁ ክላስ ውስጥ ገብተው የሰው ሻንጣ ብርበራ አብራ ገብታ እንግዲህ ልትበረብር ድንገት ሲመጡባቸው እንትን ውስጥ ነው የገቡት ማለት ነው። ቁም ሳጥን ውስጥ ገብተው ቁጭ ብለው እንግዲህ በጣም በሚያሳዝን ነገር ሁለቱም በነገራችን ላይ ጄሪ የዋህነት አለባት። የሆነች የዋህ ትመስላለች። በእርግጥ ያው አገባቧ ለሀብትና ለንብረት ይሁን እንጂ የዋህነት ያላት ትመስላለች። ግን ችግሩ እዛ ቤት የገባችበት ምክንያት ከባድ ነው እና ቤተሰቦቼ ጄሪ ወይዘሮ ሜርሲን እየተከተለች ገደል ልትገባ ነው እሷም ማለት ነው። አሁንም በእርግጥ ገብታለች። ምክንያቱም በጣም በሚያሳዝን ነገር አንደኛ
መድኃኒቱ ስቀይር ቪዲዮ ቀርጻታለች። አንደኛ ቪዲዮን ቀርጻታለች። እንግዲህ በኋላ የሆነ ነገር ኮሽ ካለ ምንድነው የምታረጋት? ቪዲዮ ወስዳ ላቷ ምናምን ነው በእርግጠኝነት የምታሳየው ማለት ነው። ሜርሲ በጣም ጨካኝ ነች። በልጅ ላይ እንደዚህ ጨካኝ ሴትዮ በእርግጠኝነት ሆኜ የምነግራችሁ እንግዲህ ጄሪ አሁንም አደጋ ላይ ነው ያለችው። ወደ ጄሪ ራሱ ማለት ነው። በዛ ላይ እርጉዝ ነች። ጄሪ ሀብት ንብረት አቷ ምናምን እንግዲህ በቃ አታላ ሀብት ንብረቱን ተቆጣጥራ እንደ ሴቶቹ ልትሆን ነው ሀሳቧ ማለት ነው። አቶ አምናን እንግዲህ ምንም አላስጠጋትም እስካሁን ድረስ ፊት ራሱ እየሰጣት አይደለም። እንደ ሰው እንኳን እያያት አይደለም ለጊዜው ማለት ነው። በጣም በሚያሳዝን ነገር እሷ ያለው ቀልቡ ሁሉ ነገሩ ከእንትና ጋር ነው፣ ከብሌን ጋር። ብሌን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ጄሪ በአሁን ሰዓት ምንም ነገር እያገኘች አይደለም፣ ግን ደግሞ እሷ በጣም በሚያሳዝን ነገር እየተንቋቋት ይገኛለች ማለት ነው። አሁንም ያው ሀሳቧን እቅዷን ለማራመድ አቶ አምናንን እንደ መቆጣትም እንደምንም ነገር እያሰበች ይገኛል። ግን ደግሞ ያ ነገር አልሆነላትም፣ አይሳካላትም። አንድ ሰው የምትወዱትን የሚወዳችሁን የሚያከብራችሁ ሰዎች ነው መቆጣት የምትችሉት እንጂ ማን ፈቅዶላችሁ ነው የምትቆጡት? አቶ አምናን እንግዲህ አልፈቅድልሽም እኔን እንድትቆጭ ብሎ በጥፊ አጋይቷታል ማለት ነው። ይገባታል። በእርግጥ እናትየዋ እዚህ ሞት ድረስ እንድትሞት ራሱ ያደረገችው አንድ በሷ ስህተት ነው። ምክንያቱም የተዳከመችው በዛ የተነሳ ነው እንጂ ባትዳከም ኑሮ እንደዛ ሴፋን ጉልበት አግኝታ እንደዚህ አይነት ውሳኔ አትወሰነባትም ነበረ ማለት ነው። ጄሪ ጥፋት አለባት። የትኛውን ሰው ልጅ በአቋራጭ መንገድ አድጋለሁ ብሎ እሳት ውስጥ መግባት የለበትም። ሰው ያለውን ሁላ ማድረግ የለበትም። ይጠቅማል አይጠቅም የሚለውን ነገር ማሰብ አለበት። ቤተሰቦቼ ለማንኛውም የኔ ወዶች ላይክ ሼር እያደረጋችሁ እንድታበረታቱኝ በክብሩ ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ